እንኳን ለኃያሉ ሰማዕት ቅዱስ ጊዮርጊስ ዓመታዊ በዓል በሰላም አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ አድርጋችሁ መጀመር፣ ቪዲዮ ላይ ከማድረግና ኮሜንት በማስቀመጥ ድጋፋችሁን ግለጹልኝ። ጥር 18 በዚች ቀን የሰማዕታት ሁሉ አለቃቸው ደግሞ ሞገሳቸው ከቅዱሳን ቤተሰቦቹ ከአባቱ ዘረንቶስ የማንስጣሲዮስና ከእናቱ ቅድስት ቴዎብስታ በሀገረ ፋርስ ልዳ ውስጥ የተወለደ ቤተሰቦቹም በቤተ ክርስቲያን ሥርዓትና ሕግ ያሳደጉት 20 ዓመት በሞላው ጊዜ አባቱ አርፎ ነበርና የአባቱን ስልጣን እጅ ለማድረግ ሲሄድ የቤሩት ሰዎች ዘንዶ ወይም ደራጎን ሲያመልኩ አግኝቷቸው እርሱ ግን የከተማውን ሕዝብ አስተምሮና አሳምኖ በደራጎን ዘንዶ ልትበላ የነበረች ቤሩታዊትን ሴት አድኖ ዘንዶውንም በፈጣሪው ኃይል ገድሎ መንገዱን የቀጠለ ወደ ጨካኙ ንጉሥ ዱዲያኖስና 70 ነገሥታት ዘንድ ሲደርስ ክብር ይግባውና ክርስቶስ ተክዶ ጣዖት እየተመለከ የደረሰ በዚያችም ሰዓት ክብር የሚገባት ድንግል ማርያም ወላዲት አምላክ ወደ እርሱ ቀርባ የሚደርስበትን መከራና የሚቀበለውን ክብር የነገረችው እርሱም ስለ ክርስቶስ ሞት ምርጫው ነበርና ከመቤታችን ተባርኮ ወደ ምስክርነት አደባባይ እየደረሰ ከዚያም በተከታታይ ለ7 ዓመት ያክል ብዙ ስቃይና መከራዎችን የተቀበለ ለ3 ጊዜ ያክል ሞቶ የተነሳ ከሰው ልጅ የተፈጥሮ ትዕግስት በላይ የሆነ ስቃይንና መከራን ስለ ቀናች ሃይማኖት ስለ የተቀበለ 70 ነገሥታትም ብዙ ቢያሰቃዩትና ቢያስጨንቁትም በጽናቱ ያሸነፋቸውና ያሳፈራቸው ከ100 ሺህ በላይ የሚቆጠሩ አሕዛብን ማርኮ ለሰማዕትነት ያበቃ እዚህ የተበሳጨ ጨካኙ ንጉሥ ዱዲያኖስም በመንኮራኩር እንዲቆርጡት ያዘዘ ወታደሮችም ቆራርጠው በብረት ምጣድ ላይ የጠበሱት ያለምንም ርኅራኄ አካሉን ያሳረሩት ቀጥለውም የፈጩትና ተራራ ላይ ወጥተው በነፋስ የበተኑት ኃያሉ ሰማዕት ግን ወዲያውኑ ከተበተነበት ተነስቶ ገዳዮችን ያገኛቸውና የተከተላቸው በክርስቶስም እንዲያምኑ ምክንያት የሆናቸው ስለተቀበለው ስቃይና መከራ ሁሉ ፀሐይና የንጋት ኮከብ የሰማዕት ሁሉ አለቃቸው የተባለ የሚጠራ ኮከበ ልዳ ገባሬ መንክራት ኃያል ሰማዕት ቅዱስ ጊዮርጊስ በዚች ቀን ዝርወተ አጽሙ ወይም ስጋው ተፈጭቶ የተበተነበት ዓመታዊ በዓሉ ይከበራል። ዳግመኛም በዚች ቀን በአንደኛው መቶ ክፍለ ዘመን በሀገራችን ኢትዮጵያ ተወልዶ ያደገ ነገሥታቱንና ሀገሩን በሙያው ያገለገለ በተለይ ከ34 እስከ 46 ዓመተ ምህረት ለነገሰችው ህንደኬ ንግሥት ገርሳሞት በገንዘብ ሚኒስትርነት ያገለገለ በገንዘቧ ላይ ሁሉ አዛዥና ታማኝ የነበረ ጃንደረባ በመሆኑ ለንግሥቲቱና ቤተሰቦቿ ቅርብ የነበረ መጽሐፍትን የሚያነብና የሚመረምር ዘወትር ወደ ኢየሩሳሌም እየሄደ ከቅዱሳት መካናት የሚሳለም ወደ ኢየሩሳሌም ለፋሲካና ለሸት በዓል ሄዶ ሲመለስ መንፈስ ቅዱስ ከሐዋርያው ፊልጶስ ጋር በጋዛ ያገናኘው በዚያም ምስጢረ ክርስትናን ተምሮ በክርስቶስ አምላክነትና ዳኝነት አምኖ የተጠመቀ ክርስትናን ለኢትዮጵያ ያመጣ ኢትዮጵያዊ ጃንደረባ ቅዱስ ባኮስ ወይም አቤሜሌክ በዚች ቀን ዓመታዊ በዓሉ ይከበራል። ቅዱሳት ደናግል ማርያና ማርታና ቅዱስ ያዕቆብ ዘንጽቢንም በዚች ቀን ዓመታዊ በዓላቸው ይከበራል። ቅዱስ ፊልጶስ ሐዋርያ፣ አቡነ ኤስታቴዎስ ረባን፣ አባ ኖሬዎስ፣ ማር ያዕቆብ ግብፃዊና ቅዱስ ያዕቆብ ሐዋርያ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ስንክሳር ዘወርኃ ጥር 18 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 18 በዚች ቀን የሰማዕታት አለቃ የቅዱስ ጊዮርጊስ አጽሙ ተቃጥሎ ተደቁሶ የተበተነበት ነው። በረከቱም ከኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት በገድል የተጠመደ የከበረ አባት ለቅዱስ ኤፍሬም መምህሩ የሆነ የሀገረ ንጽቢን ኤጲስቆጶስ አባ ያዕቆብ አረፈ። ይህም ቅዱስ ተወልዶ ያደገው በንጽቢን ከተማ ነው። እርሱ ግን ሶርያዊ ነው። ከታናሽነቱም የምንኩስና ልብስ መልበስን መረጠ። ከጠጉር የተሰራ ማቅንም ለበሰ። በጾምና በጸሎት ተወስኖ በቀን በሌሊት በበጋ በሐሩር በክረምት ቁር የሚጋደል ሆነ። ያንንም ማቅ ከቶ ከስጋው ላይ ያወጣውም ነበር። ምግቡም ቅጠላ ቅጠል ነበር። የሚጠጣውም የዝናብ ውሃ ብቻ ነው። ስለዚህ ስጋው ብሩህ ሆነ፣ ነፍሱም እጅግ በራች። እግዚአብሔርም ሀብተ ትንቢትን ድንቆች ታምራቶችን የመስራት ጸጋን ሰጠው። ሰዎችም ከመሆኑ በፊት የሚሆነውን ይነግራቸውና እንዲሁም ይሆናል። ታምራቱም እጅግ ብዙ ነው። በአንዲትም ቀን ሴቶች በውሃ ምንጭ ላይ ያለማፈር ሲጫወቱና ሲሳለቁ አያቸው። የውሃውንም ምንጭ አደረቀ፣ የራሳቸውንም ጠጉር ነጭ ሽበት አደረገ። በተጸጸቱና የውሃውን ምንጭ እንዲመልስላቸው እየሰገዱ በለመኑት ጊዜ የውሃውን ምንጭ መለሰላቸው። እንዳይታበዩም ይገሰጹ ዘንድ የራሳቸውን ጠጉር ነጭ እንደሆነ ተወው። በአንዲትም ዕለት
በጎዳና አልፎ ሲሄድ አንዱን ሰው እንደ ሞተ ሰው አስተኝተው ሰዎችን አገኛቸው። መገነዣ ልብስ የሚሰጣቸው ዘንድ ቅዱሱን ለመኑት። እርሱ ግን በጸሎቱ ሰውየውን ምውት አደረገው። ሰዎችም ወደ እርሱ በተሰበሰቡ ጊዜ ሙቶ አገኙት። ተጸጽተውም ሁለተኛ ያድንላቸው ዘንድ ለመኑት፣ አዳነላቸውም። ትሩፋቱና ደግነቱ በተሰማ ጊዜ መርጠው በሀገረ ንጽቢት ላይ ኤጲስቆጶስነቱ ሾሙት። የክብር ባለቤት የክርስቶስን መንጋዎች ከአርዮሳውያን ተኩላዎች በበጎ አጠባበቅ ጠበቀ። ንጉሥ ቆስጠንጢኖስም የ318ቱን የከበሩ አባቶች በኒቅያ ከተማ በሰበሰባቸው ጊዜ ይህ አባት አብሮ አለ። ከእርሳቸውም ጋራ ከክርስቲያን አንድነት ለየው። የቤተ ክርስቲያንንም ስርዓትና በሁሉ ምዕመናን ዘንድ የታወቀች የሃይማኖት ጸሎትን ሰራ። ንጉሥ ቆስጠንጢኖስን በደረሰ ጊዜ የፋርስ ንጉሥን መጥቶ ሀገረ ንጽቢትን በከበባት ጊዜ ይህ ቅዱስ ያዕቆብ የጭጋግ ደመና በሰራዊቱ ላይ አመጣ። ትንኞችም ፈረሶቻቸውንና ጎበዞቻቸውን ነደፏቸው። ፈረሶችም ማሰሪያቸውን ቆርጠው ፈረጠጡ። የፋርስ ንጉሥም አይቶ ታላቅ ፍርሃትን ፈራ። ተነስቶም ሸሽቶ ወዳለው ተመለሰ። ነፍሱንም የመንጋዎችንም ነፍስ ጽድልት ብሬት አድርጎ ገድሉን በፈጸመ ጊዜ በክብር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ከ4 ቀኖች በኋላ ጌታችን ከመቃብር ያስነሳው የአልዓዛር እህቶች የማርያና የማርታ መታሰቢያቸው ሆነ። በረከታቸውም ከኛ ጋር ይኖር ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።